ሰዓት መጥቶ አስበኝ የሚሉ ሰዎች አሉ። እንደ ይሁዳ ሐሳብ እያወራረዱ ደግሞ ቤተክርስቲያን ውስጥ የሚኖሩ ሰዎች አሉ። 11ኛ ሰዓት ተመልከቱ። 11ኛ ሰዓት አስበኝ። ጨረቃ ደም ስትለብስ አይቷል። ፀሐይ ስትጨልም አይቷል። ከዋክብት ሲረግፉ አይቷል፣ ተመልክቷል። ከዛ በኋላ ተናገረ፣ አስበኝ አለ። በግራ የተሰቀለው ወንበዴ ሳይንስ ያወራ ነበር። ይሄን ሁሉ እያየ አላመነም። ልቡን ልከኛ ነው ያደረገው። ተመልከቱ፣ ልቡን ዘጋው። በፍጹም ልቡ አይደለም፣ በተሰበረ ልብ አይደለም፣ ልህኛ በሆነ ልብ ቀረበ። እግዚአብሔር ከሆንክ እኛንም ራስንም አድን። አንዳንድ ጊዜ እያዩ እየሰሙ ማይለወጡ ሰዎች አሉ። እንዲሁ እየሰሙ እንዲሁ እያዩ ምንም እዛው ጭጭ ብለው የሚኖሩ ሰዎች አሉ። ለዚህ ነው በፍጹም ልባችሁ በተሰበረ ልብ ብቻ አይደለም፣ እግዚአብሔርን በሚፈልግ ልብ። ፍጹም ልብ እግዚአብሔርን ይፈልጋል። ፍጹም የሆነ ልብ የሚፈልገው እግዚአብሔርን ነው። ቅዱስ ዳዊት አሁንም በመዝሙር 105 ላይ እንዲህ ይላል፣ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። ማንን የሚፈልግ ልብ? እስቲ ዝም ብላችሁ ልባችን ማንን ይፈልግ ይሆን? እግዚአብሔር ፍቅር ነው፣ ፍቅርን ይፈልግ ይሆን? እግዚአብሔር ሰላም ነው፣ ሰላምን ይፈልግ ይሆን? እግዚአብሔር እውነት ነው፣ እውነትን ይፈልግ ይሆን? እግዚአብሔር የዘላለም ሕይወት ነው፣ የዘላለምን ሕይወት ይፈልግ ይሆን? እግዚአብሔርን የሚፈልግ ልብ ደስ ይበለው። ፈልጉ ታገኛላችሁ። ክርስቶስ በተራራ ስብከቱ ማንን? ራሱ እግዚአብሔርን። የፀሐይ አምላክ ተናገረኝ አብርሃም አለው አለው። እግዚአብሔር አለው። እግዚአብሔርን ፈልጎ ያጣ ሰው የለም። ያ ልብ ፍጹም ልብ፣ እግዚአብሔርን የሚፈልግ ልብ፣ ፍቅርን የሚፈልግ ልብ፣ ሰላምን የሚፈልግ ልብ፣ እውነትን የሚፈልግ ልብ፣ የዘላለምን ሕይወት የሚፈልግ ልብ፣ እግዚአብሔርን የሚፈልግ ልብ። በዚህ ልብ ከፈለግነው እናገኛለን። ከብዙ ሰዎች አቅም በላይ የሆነውን እንባ መስበር ይችላል፣ ይደርሳል። የራሔል እንባ እኮ ነው መንበረ ጸባዖት ደርሶ እስራኤልን ከግብጽ ባርነት ያወጣቸው። የሕዝብን ጩኸት ሰማው ያለው የራሔል ድምጽ ከራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልቻለችም። ለምን? ከልቧ ስታለቅስ እንባዋ እግዚአብሔር ጋር ደረሰ። እንባ እግዚአብሔር ጋር ይደርሳል። እንባ እግዚአብሔር ጋር ይደርሳል። ይሄ እንባ ግን ስለ ራሳችን ኃጢአት ነው መሆን ያለበት፣ የራሳችንን በደል። ሁለተኛሳ ግፋ ሰማዕታትን እያሰቡ ማልቀስ፣ የሰማዕታቱን መከራ እግዚአብሔርን ስላገለገሉ፣ እግዚአብሔርን በደም ስለሰበኩ፣ ስለሞቱ ሰማዕታት እነሱን እያሰቡ ማልቀስ፣ የነሱን በረከት እንዲያሳድርብን እያሰቡ ማልቀስ፣ ስለነሱ ብለህ ማረን እያሉ ማልቀስ። ሶስተኛው ሞተ ወልድ እግዚአብሔርን ክርስቶስን እኔ ክጃለሁ፣ እኔ ኃጢአት ሰርቻለሁ፣ ይሄንን ረስቻለሁ፣ አምላኬ ሆይ ስለኔ የተቀበልከው መከራ። አያችሁ ዓርብን እኔ ሁሉ ጊዜ ዓርብን አስታውሳለሁ፣ ሁሉ ጊዜ 27ን አስታውሳለሁ፣ ሁሉ ጊዜ ቀራንዮ ሞሪያ ተራራ ትዝ ይለኛል። ያን መከራህን እንዴት ረሳለሁ? ይሄን እያሰቡ ማልቀስ። ሙላት የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ ክቡር መምህራችን መምህር ምስክር፣ የዚሁ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን አላችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር አምላካችን ወዶ ፈቅዶ በዚህች ዕለት በቅድስናው ስፍራ በአጸደ መቅደሱ እንድንሰባሰብ ከፈቀደልን
የሊዲያን ልቡና እንደከፈተ እሱ እግዚአብሔር ልቡናችንን ከፍቶ የሚነግረንን የሚያስተምረንን የሚመክረንን ሁሉ በዝነ ልቡናችን ላይ ይጽፍልን ዘንድ የእርሱ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ከነጋር ባለን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደኔ ተመለሱ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12። የዚህ ትምህርት መሰረታዊ ዓላማ እግዚአብሔር አምላካችን በሰጠን እድሜ ጊዜ ተጠቅመን ወደ እግዚአብሔር መመለስ እንዳለብን ለማስታወስ ያህል ነው። ቃሉን ስታነቡት ከላይ ጀምራችሁ ከ12ቱ ደቂቀ ነቢያት መካከል አንዱ የሆነው ነብዩ ኢዩኤል አሁንም እግዚአብሔር እንዲህ ይላል ነው ያለው። ዛሬም አሁንም ትላንት በሕገ ልቡና ትላንት በአበው አድሮ ይናገር የነበረው እግዚአብሔር ዛሬም ደግሞ በነቢያቱ አንደበት እንዲህ ይላል። አሁንም ይናገራል እግዚአብሔር እንዲህ ይላል፣ በፍጹም ልባችሁ በጾም በለቅሶና በዋይታ ወደኔ ተመለሱ ይላል። እንግዲህ ነብዩ ኢዩኤል በዚያን ዘመን በተለይ እስራኤል ዘስጋ በስጋ የያዕቆብ ልጆች ከእግዚአብሔር በሚለዩበት ጊዜ እግዚአብሔርን በሚያሳዝኑበት ጊዜ የእግዚአብሔርን ሕግ ትተው በፈቃደ ስጋቸው በሚመላለሱበት ዘመን እግዚአብሔር በነቢያቱ ላይ አድሮ ይናገር ነበር፣ ያስተምራቸው ነበር፣ ይመክራቸው ነበር። የእግዚአብሔር ምክር፣ ትምህርት፣ ተግሳጽ ዋነኛው ማዕከል የሚያደርገው ተመለሱ፣ ወደ እርሱ እንድንመለስ። ምዕመናን ኦርቶዶክሳዊት ቤተክርስቲያናችን አሁን 3ኛ ቀን ምንም ብዙ ጊዜ ብዙ ሰዎች እግዚአብሔር ለሰዎች የሚሰጠውን መልስ አጭር ብቻ መሆኑን ከማየት የተነሳ አንዳንድ ቀን የአንድ ቀን ጾም፣ አንዳንድ ቀን የ3 ቀን ጾም በረከቱን እግዚአብሔር ወደሱ ከተመለስ በምን አይነት መንገድ እንደምሰጠን ማሳያ ስለሆነ የነነዌ ሰዎችን ምክንያት አድርገን እንድንጾም ስርዓት ሰርተውልናል። ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት። ሕግ ታወጣለች፣ ሕግ ትተረጉማለች፣ ሕግ ታስፈጽማለች። ክርስቶስ ለመጨረሻ ጊዜ በጥብርያዶስ ባህር ስምዖንን ቅዱስ ጴጥሮስን ሲያናግረው የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ነበር የጠየቀው። አዎ ጌታ ሆይ እወድሃለሁ፣ ግልገሎቼን፣ ጠቦቶቼን፣ በጎቼን ጠብቅ፣ አሰማራ። መጠበቅ ማሰማራት የቤተ ክርስቲያን ትልቁ የቤት ስራዋ ነው። ክርስቶስም በምድር ላይ ቤተ ክርስቲያንን ስመሰርታት በጎች እንድጠበቁ፣ በጎች እንድሰማሩ። ወዴት? ወደ ለመለመው መስክ። የለመለመው መስክ የት ነው? እግዚአብሔርን ወደ ማግኘት፣ ወደ እግዚአብሔር ወደ መመለስ። አሁን ተመልከቱ፣ ክርስቲያን ሁሌ ከእግዚአብሔር ጋር መሆን አለበት። አንዳንድ ጊዜ ግን ስጋ ለባሾች ስለሆን፣ ስጋ ደካማ ስለሆነ ሁል ጊዜ በስጋ ብቻ እንዳንኖር ቤተ ክርስቲያን ቆም ብለን ደግሞ ራሳችንን ከእግዚአብሔር ጋር እንድንነጋገር፣ ፊታችንን ለእግዚአብሔር፣ ልባችንን ለእግዚአብሔር፣ ሁለመናችንን ለእግዚአብሔር እንድናሳይ ስራ ትሰርታለች። አሁን አንዳንድ ሰዎች ጾም በአዋጅ ሲሆን ለምን ብሎ የሚጠይቁ ሰዎች አሉ። ጾም በአዋጅ ባይሆን ማን ነው ጊዜ ሰጥቶ ሰፍሮ በዚህ ጊዜ ጾም አለው የሚል ሰው አናገኝም። በምክንያት ቤተ ክርስቲያን በተለይ ወደ እግዚአብሔር እንድንመለስ ይሄ ዘመን ዘመን አስተርእዮ ነው። ይሄ ዘመን የመገለጥ ዘመን ነው። ብዙ ሰዎች በዚህ ዘመን ውስጥ በዘመን አስተርእዮ ውስጥ እግዚአብሔር የተገለጠበትን ትልቁን ተመልከቱ፣ የመጨረሻውን መገለጥ ብቻ አያስቡም። አንዳንዱ ሙሉ በሙሉ ወደ ኃጢአት ልቡናውን መልሶ መብላት፣
መጠጣት፣ እንብላ፣ እንጠጣ፣ እንጨፍር የሚል ሐሳብ ብቻ ይዞ የሚሄዱ ሰዎች አሉ። ለዚህ ነው ቤተክርስቲያን እስቲ ተመልከቱ፣ እኛ የምንበላበት ምክንያት ብዙ ነው። እገሌ ተመረቀ ግራጁዌሽን ይበላል፣ እገሌ ከገጠር መጣ ይበላል። አሁን ማንበላበት ምክንያት ምን አለ? ከተገኘ በምክንያት ለመጾም ግን ምክንያት የለንም። ዛሬ የኔ ምርቃት ነው ብሎ ምጾም ሰው አይታችሁ ታውቃላችሁ? ዛሬ የተመረው ልደቴ ነው ብሎ ምጾም ሰው ታያላችሁ? እንደውም ልደቱ ጾም ውስጥ ከሆነ የፍስክ ኬክ ሁሉ ሊበላ ይችላል ብላ አንድ ቀን ብሎ ምክንያት ለምን? ለመብላት ለመጾም ደግሞ ምክንያት ለምን ምክንያት? ይሄን ጊዜ አስበን ከእግዚአብሔር ጋር እንድንነጋገር። ለዚህ ነው ነብዩ ኢዩኤል አሁንም ትላንት የተናገረው እግዚአብሔር፣ ትላንት ይመክር የነበረው እግዚአብሔር ዛሬም እንዲህ ይላል፣ ተመለሱ። ወደ ማን ነው መመለስ ያለብን? ተናገሩ። ወደ ማን ነው ተመለሱ የሚለን? ወደ እግዚአብሔር፣ ወደ እሱ እንድንመለስ። በነገራችን እግዚአብሔር እኛ እንድንጠፋ እኛ እንድንሞት አይፈልግም። እግዚአብሔር ሰውን የፈጠረው ሰው እንድሞት አይደለም፣ ለዘላለም ክብር ስለሆነ ለዘላለም ሕይወት ስለሆነ የሰውን ሞት አይፈልግም። ነብዩ ሕዝቅኤል እንዲህ ይለናል በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኖሩ። የሟቹን ሞት አልፈቅድም፣ የኛን መሞት አይፈልግም። አይታችኋል፣ መጨረሻ ፍርድ ላይ እንኳን እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስትን ውረሱ። እግዚአብሔር ዓለም ከተፈጠረ ጊዜ ጀምሮ ለሰው ልጆች ያዘጋጀው የዘላለም ሕይወት ነው፣ መንግስተ ሰማያትን ነው። ለዚህ ነው በጸሎትም በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ ብላችሁ ጸልዩ። ምን ማለት ነው? ስምህ ይቀደስ። የተፈጠርነው ስሙን ለመቀደስ። ምን ማለት ነው? የተፈጠርነው መንግስቱን ወርሰን ለመኖር። ሁሉ ጊዜን አንረሳም። እኛ የተፈጠርነው ለእግዚአብሔር መንግስት ነው። ሰው የተፈጠረው ለመንግስተ ሰማያት ነው። ለሰይጣንና ለመልእክተኞቹ ነው የዘላለም ሞት የተፈጠረው። ለዚህ ነው የሟቹን ሞት አልፈቅድም። እግዚአብሔር የኛን መሞት አይፈልግም። ክርስቲያኖች እንደዚሁ ትንቢተ ሕዝቅኤል ምዕራፍ 33 ስታነቡ እንዲህ የሚል ቃል አለ። እኔ ሕያው ነኝና፣ እስቲ ይህችን ቃል በሉ፣ እኔ በሉ ሕያው ነኝና። አሁን በአርአያ ሥላሴ ስንፈጠር የኛ አንዱ መገለጫ ሕያውነት ነው፣ ሟች አይደለም። ሕያው ሰውም ሕይወት ያለው ሕያው ሆነ ይላል ኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር ከምድር አፈር ሰውን ሰራው ይልና እፍም አለበት፣ ሰውም ሕይወት ያለው ሕያው ሆነ። ምን አለ ታዲያ? እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛ ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁም ተመለሱ ይልና ስለምን ትሞታላችሁ ይላል እግዚአብሔር። ስለምን ትሞታላችሁ? የእስራኤል ቤት ሆይ ተመለሱ፣ እኔ ሕያው ነኝ። ተመልከቱ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የሕያዋን አምላክ ሕያው እግዚአብሔር እኔ ሕያው ነኝ። ስለምን ትሞታላችሁ? ሰው በራሱ ጊዜ ይሞታል እንጂ ሕያው ነው። የሕያው የእግዚአብሔርን መንግስት ወርሶ እንድኖር ሕያውነት ተሰጥቶ ተፈጥሯል። ስለዚህ ወደ እግዚአብሔር መመለስን እግዚአብሔር የሚፈልገው ጥሪ ነው። ለዚህ ነው ቤተክርስቲያናችን በተለይ አዋጅ ጾማት እንድንጾም ስትፈቅድ ወደ እሱ እንድንመለስ ነው። አንዳንድ ጊዜ ቆም ብለን እንድናስብ፣ ቆም ብለን ወደ እግዚአብሔር እንድናስብ። ዝም ብለን ስንነግድ፣ ዝም ብለን ስንወጣ ስንገባ፣ ለስጋ ብቻ ስናስብ ድንገት ከእንቅልፋችን ብንነስን ሌላ ቦታ ራስ አንዳንድ ጊዜ ቆም ብሎ ወደ እግዚአብሔር ማሰብ ስለሚያስፈልግ ነው። ወደኔ ተመለሱ ይልና በሶስት አይነት መንገድ ይነግረናል። እነዚህ ነው አጠር አድርገን የምናየው። ወደ እግዚአብሔር መመለሻችንን በምንድነው? ተመለሱ። ተመልከቱ፣ የኛን መመለስ ይፈልጋል እግዚአብሔር። ወደሱ እንድንመለስ ይፈልጋል እግዚአብሔር። የመጀመሪያው በፍጹም ልባችሁ ይላል። እስቲ ይሄን በሉ፣ በፍጹም ምናችሁ? ልባችሁ። በፍጹም በሆነ ልብ ወደኔ ተመለሱ።
አሁን ይሄንን ነው ሁሉ ጊዜ ማረጋገጥ ያለብን ክርስቲያኖች። ወደ እግዚአብሔር ስንመጣ እግዚአብሔርን ስንፈልግ በልባችን ነው ወይ የሚለውን ማየት ያስፈልጋል። ልብ የሃይማኖት ማዕከል ነው። ልብ የእውነት ማዕከል ነው። ልብ እግዚአብሔርም ሰይጣንም የሚፈልጉት ነው። ስለዚህ ሰው ወደ እግዚአብሔር የሚመለሰው በፍጹም ልቡ ነው። በፍጹም ልብ። እስቲ ዝም ብለን ሁሉንም የስሜት ሕዋሳቶቻችንን ስናይ ያለ ልብ የሚሰራ የለም። አንድ ሰው ሞቷል የሚባለው እኮ አይኑን ስለጨፈነ አይደለም። ትንፋሹ ትንሽ ተቋርጧል ይሰማል። ልብ ስራ ሲያቆም ነው። በስጋ እንኳን ሰው ሞቷል የሚባለው። የነፍስ ሞት ልብ ከእግዚአብሔር ስለየ ነው። ልብ ከእግዚአብሔር ከተለየ ሞቷል አንድ ሰው። ስለዚህ ልብን ለእግዚአብሔር መስጠት በፍጹም ልባችሁ። ፍጹም ልብ መገለጫዎች አሉት። አንደኛው በፍጹም ልብ መመለስ ማለት በተሰበረ ልብ። አሁን የሚያስፈልጉ ይሄ ነው። የነነዌን ሰዎች ዝም ብለን በዚህ ውስጥ አስቧቸው። ዮናስ ሄዶ ተናግሯል። ነብዩ ዮናስ ነነዌ በ3 ቀን ትጠፋለች ብሏል። ከንጉሱ ጀምሮ ምንም የማያውቁ እንስሳት፣ የሚገርም ነው፣ እንስሳት ጭምር ወደ እግዚአብሔር እንዲመለሱ የታዘዙበት። አሁን አንዳንድ ጊዜ ቅዱስ ዳዊት ሰው ክቡር ሆኖ ሳለ አያውቅም እንደምጠፉ እንስሳት ሆነ ይላል። የነነዌ እንስሳት እንኳን ለ3 ቀን እንዲጾሙ ተደርጓል። አሁን ህዝቡ የተመለሰው ከልቡ ነው። ሰው ፊትን ያያል፣ እግዚአብሔር ምንን ያያል? ልብን። የነነዌ ህዝብ ልባየ እግዚአብሔር የተመለሱት በልባቸው፣ ልባቸውን ሰብረው በልብ። አሁን የሚያስፈልገው በልብ ወደ እግዚአብሔር መመለስ ነው። ክርስቲያኖች ልብን ለእግዚአብሔር መስጠት ነው። ትልቁ መስዋዕት እሱ ነው። ቅዱስ ዳዊት በመዝሙር 51 ቁጥር 17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ልብ ነው ይልና የተሰበረውን የተዋረደውን ልብ እግዚአብሔር አይንቅም ይላል። ልብን ለሱ ከሰጠ አይንቅም። የተዋረደውን ትዕቢተኛውን ነው የማይፈልገው፣ እልከኛውን ነው የማይፈልገው። ቅዱስ ጳውሎስ እስራኤል ዘስጋን ዕብራውያን ምዕራፍ 3 ላይ ስመክራቸው አባቶቻችሁ ከግብጽ ባርነት ወጡ፣ ወደ ተስፋይቱ ምድር ጉዞ ጀመሩ። እየተጓዙ እያለ ልባቸውን እልከኛ አደረጉ። እግዚአብሔር በብዙ ገቢረ ተአምራት ከግብጽ ባርነት አወጣቸው። የኤርትራን ባህር ተሻገሩ። እግዚአብሔርን አመሰገኑት። ብዙም አልተጓዙም፣ ልባቸው ደነደነ ይልና ዛሬ ድምጹን በሰማችሁ ሰዓት እናንተ ግን ልቡናችሁን እልከኛ አታድርጓለ፣ ስበሩት። አሁን የተሰበረ ልብ ነው የሚያስፈልገው። በተለይ እንደ ኢትዮጵያ ውስጥ ላለን ምዕመናን አሁን የተሰበረ ልብ እግዚአብሔር የሚፈልገው እሱን ስለሆነ አሁን እስራኤል ተመልከቱ 600,000 ሰው ምድረ በዳ ላይ የቀረው ልቡን እልከኛ አድርጎ ነው። ፍጹም ልብ ማለት የተሰበረ ልብ ማለት ነው። እግዚአብሔር የተሰበረውን ልብ ይፈልጋል። ሰብረን እንምጣ ወደ እግዚአብሔር። እልከኛ ሆኖ የሚመጣ ልብ አለ። ዛሬ መድኃኔ ዓለም ነው። መድኃኔ ዓለም የተሰቀለበትን ዕለት ስታስቡ አንድ ወንበዴ በግራ አንድ ወንበዴ በቀኝ ተሰቅሏል። የሚገርም ነው። በቀኝ በግራም የተሰቀለ ሰው። አሁን ለዚህ ነው የ3 ቀን ጾም በረከት አለው ብሎ የሚያስብ ሰው አለ። ፈያታዊ ዜማን ባለቀ ሰዓት እኮ ነው 7ቱን አጥራ መስቀል ጠርቶ ተፈጸመ ከማለቱ በፊት ተፈጸመ ብሎ ቅዱስ ሥጋውን ክቡር ነፍሱን ከለየ በኋላ አልተናገረም። 11ኛው ሰዓት ላይ አቤቱ አለው በመንግስትህ በመጣህ ጊዜ ምን በለኝ አለው። 11ኛው ሰዓት ላይ አያችሁ፣ 11ኛ ሰዓት መጥቶ አስበኝ ብሉ ሰዎች አሉ። እንደ ይሁዳ ሂሳብ እያወራረዱ ደግሞ ቤተክርስቲያን ውስጥ የሚኖሩ ሰዎች አሉ። 11ኛ ሰዓት ተመልከቱ። 11ኛ ሰዓት አስበኝ። ጨረቃ ደም ስትለብስ አይተዋል። ፀሐይ ስትጨልም አይተዋል። ከዋክብት ሲረግፉ አይተዋል፣ ተመልክቷል። ከዛ በኋላ ተናገረ፣ አስበኝ አለው። በግራ የተሰቀለው ወንበዴ ሳይንስ ያወራ ነበር። ይሄን ሁሉ እያየ አላመነም። ልቡን እልከኛ ነው ያደረገው። ተመልከቱ፣ ልቡን ዘጋው። በፍጹም ልቡ አይደለም፣ በተሰበረ ልብ አይደለም፣ ልህኛ በሆነ ልብ ቀረበ። እግዚአብሔር ከሆንክ እኛንም ራስንም አድን። አንዳንድ ጊዜ እያዩ እየሰሙ ማይለወጡ ሰዎች አሉ።
እንዲሁ እየሰሙ እንዲሁ እያዩ ምንም እዛው ጭጭ ብለው የሚኖሩ ሰዎች አሉ። ለዚህ ነው በፍጹም ልባችሁ በተሰበረ ልብ ብቻ አይደለም እግዚአብሔርን በሚፈልግ ልብ። ፍጹም ልብ እግዚአብሔርን ይፈልጋል። ፍጹም የሆነ ልብ የሚፈልገው እግዚአብሔርን ነው። ቅዱስ ዳዊት አሁንም በመዝሙር 105 ላይ እንዲህ ይላል፣ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። ማንን የሚፈልግ ልብ? እስቲ ዝም ብላችሁ ልባችን ማንን ይፈልግ ይሆን? እግዚአብሔር ፍቅር ነው፣ ፍቅርን ይፈልግ ይሆን? እግዚአብሔር ሰላም ነው፣ ሰላምን ይፈልግ ይሆን? እግዚአብሔር እውነት ነው፣ እውነትን ይፈልግ ይሆን? እግዚአብሔር የዘላለም ሕይወት ነው፣ የዘላለምን ሕይወት ይፈልግ ይሆን? እግዚአብሔርን የሚፈልግ ልብ ደስ ይበለው። ፈልጉ ታገኛላችሁ። ክርስቶስ በተራራ ስብከቱ ማንን? ራሱ እግዚአብሔርን። የፀሐይ አምላክ ተናገረኝ አብርሃም አለው አለው። እግዚአብሔር አለው። እግዚአብሔርን ፈልጎ ያጣ ሰው የለም። ያ ልብ ፍጹም ልብ፣ እግዚአብሔርን የሚፈልግ ልብ፣ ፍቅርን የሚፈልግ ልብ፣ ሰላምን የሚፈልግ ልብ፣ እውነትን የሚፈልግ ልብ፣ የዘላለምን ሕይወት የሚፈልግ ልብ፣ እግዚአብሔርን የሚፈልግ ልብ። በዚህ ልብ ከፈለግነው እናገኛለን። የነነዌ ሰዎች የዮናስን ድምጽ ሰምተው እግዚአብሔርን ፍለጋ ነው የተነሱት። እሳቱ እኮ ይታያል። አባቶቻችን እንደሚያስተምሩት ወርዷል እሳቱ። እሳት እያዩ ነው እግዚአብሔርን ይፈልጉት የነበረው። እኛውን እሳት እያየን አይደል እንዴ? ቤታችን ካልገባና ምንም እሳት አለ እኮ አሁን። እሳት፣ የመላየት እሳት፣ የመገዳደል እሳት፣ የዘረኝነት እሳት፣ የመጠፋፋት እሳት ነዷል በአገሪቱ። በዚህ ሰዓት እግዚአብሔርን የሚፈልግ ልብ ይፈልጋል። አያችሁ፣ ፍቅርን የሚፈልግ ልብ፣ ከጥላቻ የራቀ ልብ፣ ይሄ ልብ ነው። ተመለሱ ሲባል በዚህ ልብ ወዳጅ፣ ይሄ ልብ ለባለስልጣናት ያስፈልጋል። ይሄ ልብ ለምሁራን ያስፈልጋል። ይሄ ልብ ለባለ ሀብቶች ያስፈልጋል። ይሄ ልብ ለኢትዮጵያውያን ሁሉ ያስፈልጋል። ይሄ ልብ ለወንዱም ለሴቱም ያስፈልጋል። የነነዌ ንጉሥ ተመልከቱ፣ በዚህ ልብ ነው እግዚአብሔር ፊት የቀረበው። ማቅ ለብሷል። ልቡን እግዚአብሔርን ወደ መፈለግ ስለተመለሰ። ፍጹም ልብ ማለት እሱ ነው። ፍጹም ልብ ባልንጀራንም እግዚአብሔርን የሚወድ ልብ። ሕግ ሁሉ በዚህ የሚጸና ነው። ሕግ ሁሉ ክርስቶስ አስተምሯል። በዚህ በማቴዎስ ወንጌል በምዕራፍ 22 ላይ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ውደድ። የመጀመሪያው ትእዛዝ እቺ ናት። ሁለተኛው ከዚህ ጋራ የምትተካከል አንድ የሆነች ባልንጀራህን እንደራስህ ውደድ። ፍጹም ልብ፣ ፍጹም ሐሳብ፣ ፍጹም ነፍስ። ቅዱስ ጳውሎስ እንዲህ ይለናል እዚህ ዕብራውያን 3 ቁጥር 12 ላይ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በማንም እንዳይኖር። ሕያው እግዚአብሔርን የሚያስክዳችሁ ክፉ ልብ። አያችሁ፣ እግዚአብሔርን የማይወድ ልብ። ሰው ፍቅር ከሌለው እግዚአብሔርን አይወድም። የለው ዮሐንስ ያለው ይሄን ፍቅር የሌለው ሰው እግዚአብሔርን አያውቅም ይላል ዮሐንስ። በኋላ ይጠይቀናል ዮሐንስ አፈወርቅ፣ እየጾምክ ነው ብሎ ይጠይቀናል። ለምን? ፍቅር የሌለው ጾም ከሆነ እግዚአብሔርን አታውቅም፣ ዋጋ የለውም ይልሃል። ጾሙ ትርፍ የለውም ይልሃል። ባልንጀራህን እየጠላህ ከሆነ ፍጹም ልብ ማለት እሱ ነው። ያንተ ጓደኛ ድንገት ጥሩ ቦታ ተቀምጦ ቀንተህበት ከሆነ የጾምክ አይደለም። ክፉ ልብ ማለት እሱ ነው። ክፉ ልብ ይሄን አስወግዶ ነው መጾም። ብዙ ሰው ጾም የሚመስለው በኋላ እንመጣበታለን። ስጋ ቤት በር ላይ ያለውን ይሄን ስጋውን ትቶ ሽሮ ቤት መግባት ይመስላል ጾም። እሱ አይደለም ጾም። እሱ አይደለም። እሱ መንገዱ ነው። እሱ መነሻው ነው። እሱ ወደዚህኛው ጥግ የሚያደርሰን ነው። ስለዚህ በፍጹም ልባችሁ በተሰበረ ልብ፣ እግዚአብሔርን በሚፈልግ ልብ፣ ከክፉ ሐሳብ በራቀ ልብ ፈልጉት። እግዚአብሔርን ፈልጉት። መጀመሪያ ይሄን ነው የምነግረን በፍጹም ልብ እልና ቀጥሎ በለቅሶና በዋይታ ይላል። የሚገርም ነው። ሁለተኛው ደግሞ በለቅሶ በዋይታ። አሁን ምን አግኝተን ይሆን ምን ጨፍረው? ኦርቶዶክሳውያን ምን አግኝተን ይሆን ምን ደንሰው? ምን አግኝተን ይሆን እስክስታ ምን ወርደው? ብዙ ቦታ ይጨፈራል። ምን ተገኝቶ እንዴ? ወደ እግዚአብሔር መመለሻ መንገዱ እኮ ለቅሶ፣ ዋይታ፣ ማልቀስ። ቅዱስ ዳዊት እንዲህ ነው የሚለን በዚህ
በመዝሙር 6 ቁጥር 6 ላይ በጭንቀቴ ደክም ያለው ሌሊቱን ሁሉ አልጋዬን አጥባለሁ በእንባዬም መኝታዬን አርሳለሁ ይላል። ሌሊቱን ሙሉ በእንባዬ መኝታዬን አርሳለሁ። ለቅሶ አሁን የጠፋው አንዱ እሱ ነው። ክርስቲያኖች የነነዌ ሕዝብ አልቅሷል። እሳት እያየ አልጨፈረም። የነው ዘመን ሰዎችን አስቡ ብሏል ክርስቶስ። ታስባላችሁ? የነው ዘመን ሰዎችን የማቴዎስ ወንጌል ምዕራፍ 24 ላይ የጥፋት ውሃ ይመጣል፣ ቀኑ አይታወቅም፣ ኑ ከጎፈር እንጨት መርከብ እንስራ ይላቸው ነበረ ነው። ምን ያወራል ይሄ ሰውዬ አሉ። የሚገርማችሁ ነው መርከቡን ሰርቶ ለመጨረስ ስንት ዓመት ነው የፈጀበት? 100 ዓመት። ሰው እንዴት 100 ዓመት ሙሉ አይመለስም? 100 ዓመት እንደውም 120 ነበር አሳጥሮ በ100 ዓመት 100 ዓመት መርከብ ሲሰራ ግን ነው ይናገር ነበር የጥፋት ውሃ ይመጣል እያለ። የነነዌ ሕዝብ 3 ቀን አያችሁ ዮናስ ሲናገር ሰሙ። ወዲያው ልባቸውን ሰበሩ። ወዲያው ወደ ለቅሶ ማቅ ለብሶ አመድ ነስንሶ ነው ምለው ንጉሱ ጨምሮ። አያችሁ አሁን ለቅሶ ተመልከቱ። የሚያስፈልገው ከላይ እስከ ታች ላለው ነው። ለሁሉም ለቅሶ ያስፈልጋል ወዳጄ። ያለ ለቅሶ እግዚአብሔርን ማግኘት ያለ ለቅሶ አይቻልም። ግን የምናለቅሰው ለማን ነው? ምን እያሰብነው የምናለቅሰው? ብዙ ያለቅሳል። አባቱ የሞተበት ያለቅሳል፣ ልጁን ያጣ ያለቅሳል። ሰው ስለሆነ መቼም ሰው ስለየን እናለቅሳለን። ክርስቲያን ግን ስለ 3 ነገር ያለቅሳል። ስለ 3 ነገር ክርስቶስ ይሄን በተራራ ስብከቱ ነግሮናል። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል ማቴዎስ 5:4 ላይ። የሚያዝኑ ምን ይዞ የሚያዝኑ? የመጀመሪያው የራሳቸውን ኃጢአት እያሰቡ የሚያለቅሱ። የነነዌ ሰዎች እገሌ ነው እንዲያረገው ይሄ ነገር የመጣው በእገሌ ምክንያት ነው አላሉም። ሁሉም አንድ ሆነው ነው ያዘኑት። ሁሉም ስለ ራሳቸው ኃጢአት ነው ያለቀሱት። ክርስቲያን ስለ ሌላ ሰው ኃጢአት በማውራት ጊዜውን አይፈጅም። የራሱን በደል እኔ ብሎ በቃ እኔ ሰራውት እኔ ያጠፋውት አቶ እገሌ እንዲያርገዋል እገሌ እንዲያርጓል ጳጳሱ እንዲያርጓል ቄሱ እንዲያርጓል ገለመሌ ያለ ጊዜውን አይፈጅም። በድያለው አየ የራስን ኃጢአት የሚያዝኑ ማለት ኃጢአታቸውን እያሰቡ የሚያለቅሱ። ዳዊት ስለ ራሱ ኃጢአት ነው እንባዬን አፈሳለሁ ያለው። ስለ ራሱ ኃጢአት ስለ በደለው በደል እያሰበ ነው። ታስታውሰን ቅዱስ ጴጥሮስ አሁንም ዛሬ መድኃኔዓለም ነው። ክርስቶስ በመሰቀልበት ዕለት ቀያፋ ግቢ አላቀውም። የሚገርም ነው። ክርስቶስን ነው እኮ የካደው። እንደውም 3ኛ ላይ ምን ብሎ አልመሰላችሁ? ይህን ሰውዬ አላውቀውም ማለት ክርስቶስን ሰውዬ ብሎ ነው የጠራው። የሚገርም ነው። ዶሮ ሳይጮህ 3 ትክደኛለህ ተብሏል። ጴጥሮስ ምን አለ? ይሄን ሰውዬ አላውቀውም። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ እኮ መስክሯል። ጌታ ሆይ አንተ ዘላለም ሕይወት ከኛ ጋር ነህ ብሏል እኮ። አሁን ዛሬ አላውቀውም አለ። ያኔ ኢየሱስ ክርስቶስ ዞር ብሎ አየው ጴጥሮስን በፍቅር ፊት ዞር ብሎ አየው። ያኔ መጽሐፍ ቅዱስ ምንድነው ብለን የማቴዎስ ወንጌል ምዕራፍ 26ን ስናነብ ጴጥሮስ ስቅስቅ ብሎ ወጥቶ አለቀሰ ይላል። ዶሮ ጮኸና አለቀሰ። በቃ ስለማን ነው ያለቀሰው? አላውቅህም ብሎ ስለካደው ስለ ራሱ ኃጢአት ስለ ራሱ በደል ስለ ራሱ ኃጢአት አለቀሰ። ክርስቲያን ስለ ራሱ ኃጢአት 3ም ቀን ይሁን 1ም ቀን ይሁን ጥቂትም ደቂቃ ትሁን መጀመሪያ ራሱን እያሰበ ወደ ኋላ ሄዶ ተመልክቶ ኃጢአቱን አስቦ ያለቅሳል። እኛ እኮ አልቅሰን እናውቅም። የሚያለቅሰው እንኳን ቢገጥመን ምን ሆኖ ነው ምንድነው? በእውነት ስለ ኃጢአቱ የሚያለቅሰው አሁን ቢገጥመን እውነት ስለ ኃጢአት ነው ምንድነው? እናቱ ሞቶ ይሆን እንዲህ ነው አይለምርልኝ? ወገኑ ምን ሆኖበት ይሆን? ምን ሆኖ ነው እንላለን። ያቺ ሴት ስሞን ቤቷ ማርያም መታ የክርስቶስ እግር ስር ወርቃ ስቅስቅ ብላ ስታለቅስ የሉቃስ ወንጌል ላይ አላነበብነው? ሉቃስ ወንጌል ምዕራፍ 7 ቁጥር 38 ጀምሮ ወርቃ የክርስቶስ እግር ስር ወርቃ ስቅስቅ ብላ ለቀሰች። ስለምን ነው የምታለቅሰው? ስለ ኃጢአቷ። ዘማው አይደለችም ይላል ስሞን እኮ ራሱ የራሱ የሆነ በደል አለው እግዚአብሔር የሚያውቀው። እሷ ግን ስለ ስሞንም
እዛ ስላሉ ሰዎችም አይደለም ጉዳይ የመጣችው ሽቶውን ተሸክማ የመጣችው እንባዋ ቀድሞ ዱብ ዱብ ይያለ የምታለቅሰው ስለ ራሷ ኃጢአት ነው ስለ ኃጢአት ለዚህ ነው የነነዌ ህዝብ ስላለቀሱ ነው እሳት የጠፋው ወዳጄ እሳት የሚያጠፋ እንባ ነው እሳትን የሚያርቅ እንባ ነው ከእግዚአብሔር ጋር የሚያስታርቅ እንባ ነው ይህች ሴት ኃጢአቷ በሙሉ ተሰርዮላታል ያለው ክርስቶስ እንባዋን አፍስሳ እግሩ ስር ስላለቀሰች ነው እኛ ዛሬ ብዙ የኃጢአት ኮሮጆች አሉን ግን አናለቅስም አንድ ሰው የንስሐ አባቱ ጋር ይመጣል የንስሐ አባቱ ጋር ይመጣና ኃጢአቱን ይናገራል ምንድነው ኃጢአት አሉት ምን ያላረኩት ነገር አለ ሰው ገድያለሁ ካህን ገድያለሁ ምን ያልሰራውት አለ ብሎ እጅግ በጣም ገዳም አቃጥያለሁ ብዙ ኃጢአት ይናገራል ካህኑ ደነገጡ ለዚህ ምን አይነት ቀኖና ነው የምሰጠው ብሎ አሰቡ ለዚህ ምን አይነት ቀኖና ልስጥ እስቲ ጧት ተመልሰና እመቤቴን በጸሎት ሊጠይቃት ምን ልበል ማታ ውዳሴ ማርያም እየደገሙ ሰዓታት እየቆሙ እመቤታችንን ተማጸኑ ምን ልበለው ይሄን እንዲህ አይነት ኃጢአት ሰምቼ አላውቅም እመቤታችን ቅርብ አይደለች ለምጠሯት እኮ ቅርብ ናት እመቤታችን ቅርብ ናት እኚህ ካህን ውዳሴ ማርያም ደጋሚ ሰዓታት ደጋሚ ስለሆኑ ድንግል ማርያም ቅርብ ናት እንዲህ አለች ለዚህ ካህን ምንም አትበለው እዚህ ቤቶት ውስጥ ያለውን እችን ትንሿን ማሰሮ ውሃ ሞልቶ ይምጣ ይሄ ነው የሱ ቀኖና አለች ካህኑ ገረመው አይ እግዚአብሔር ምሕረት አይ ቸርነቱ በቃ ይሄን ውሃ መሙላት ነው ጧት መጣ ሰውየው ጧት መጣ ይኸው እኔ እንኳን ፈርቼ ነበር እመቤቴ የገለጠችልኝ በዚህ ማሰሮ ውሃ ቀርተ እንድትመጣ ነው ገረመውና አይ ብሎ ሮጦ ውሃ ከፈተ ማሰሮውን ለመሙላት የለም ውሃ ይሄ ውሃ ችግር አለበት አለ ወንዝ ወረደ የለም ውሃ አይሞላም ውቅያኖስ ወረደ አይሞላም ለረጅም ዘመናት ከሀገር ወደ ሀገር እየዞረ ውሃ ለመሙላት ሞከረ አይሞላም መጨረሻ ላይ እኚህ ካህን እግዚአብሔር ለዚህ ቀን እድሜ ሰጥቷቸው ነበርና ተጎሳቁሎ ከጊዜ በኋላ ማሰሮውን ተሸክሞ መጣና ለካህኑ ውሃ አልሞላም እንዴት ይላል ብሎ አስቀምጦ ወደ ኋላ ሄዶ ኃጢአቱን ሁሉ አሰበው ያኔ ልቡ ተሰብሮ ማልቀስ ጀመረ የመጀመሪያው እንባ ማሰሮ ስትገባ ማሰሮ ሞላች ያኔ ለካህኑ አባቴ ያለቀሰ እቺ ማሰሮ እኮ አልሞላም ማለች ብሎ ጎንበስ ብሎ ሲያይ ማሰሮ ብሉ ነበረች እግዚአብሔር የሚፈልገው ትንሽ እንባ ነው ክርስቲያኖች ልብ ብዙ ሰዎች አቅም በላይ የሆነውን እንባ መስበር ይችላል ይደርሳል የራሔል እንባ እኮ ነው መንበረ ጸባዖት ደርሶ እስራኤልን ከግብጽ ባርነት ያወጣቸው የሕዝብን ጩኸት ሰማው ያለው የራሔል ድምጽ ከራማ ተሰማ ራሔል ስለ ልጆቿ አለቀሰች መጽናናትን አልቻለችም ለምን ከልቧ ስታለቅስ እንባዋ እግዚአብሔር ጋር ደረሰ እንባ እግዚአብሔር ጋር ይደርሳል እንባ እግዚአብሔር ጋር ይደርሳል ይሄ እንባ ግን ስለ ራሳችን ኃጢአት ነው መሆን ያለበት የራሳችንን በደል ሁለተኛሳ ግፋ ሰማዕታትን እያሰቡ ማልቀስ የሰማዕታቱን መከራ እግዚአብሔርን ስላገለገሉ እግዚአብሔርን በደም ስለሰበኩ ስለሞቱ ሰማዕታት እነሱን እያሰቡ ማልቀስ የነሱን በረከት እንዲያሳድርብን እያሰቡ ማልቀስ ስለነሱ ብለህ ማረን እያሉ ማልቀስ ሶስተኛው ሞተ ወልድ እግዚአብሔርን ክርስቶስን እኔ ክጃለሁ እኔ ኃጢአት ሰርቻለሁ ይሄንን ረስቻለሁ አምላኬ ሆይ ስለኔ የተቀበልከው መከራ አያችሁ ዓርብን እኔ ሁሉ ጊዜ ዓርብን አስታውሳለሁ ሁሉ ጊዜ 27ን አስታውሳለሁ ሁሉ ጊዜ ቀራንዮ ሞሪያ ተራራ ትዝለኛል ያን መከራህን እንዴት ረሳለሁ ይሄን እያሰቡ ማልቀስ አሁን የነነዌን ሕዝብ ጾም ስንጾም እኛ ክርስቶስን እያሰብን ነው ስለኛ የተቀበለውን የሞተልን አምላክ የተገረፈልን አምላክ የተሰቀለልን አምላክ ያን ሁሉ የሰራልን አምላክ በድየዋለሁ ስለኔ የተቀበለውን መከራ ያን እያሰቡ ማልቀስ በለቅሶና በዋይታ ማለት እሱ ነው በለቅሶ እንባን እያፈሰሱ ወደ እግዚአብሔር መቅረብ ሁለተኛው እሱ ነው ሶስተኛው አሁን ያለንበት በጾም የሚለው ነው ክርስቲያን አንዱ ወደ እግዚአብሔር መመለሻ መንገዱ ጾም ነው
አሁን ተመልከቱ የነነዌ ሕዝብ ሶስቱንም ነው ያረጉት። ልባቸውን ሰበሩ፣ ማቅ ለበሱ፣ አመድ ነሰነሱ። ከዛሳ መጾም ጀመሩ። በጾም ወደ እግዚአብሔር መመለሳችንን የሚያሳይ ነው። ክርስቲያን ስጾም በጾሙ ወደ እግዚአብሔር እየተመለሰ እንደሆነ ማሳያ ነው። 3 ደቂቅን ብቻ ማንሳት በቂ ነው። ክርስቲያኖች ታስታውሳላችሁ ሲድራቅ ሚሳቅ አብድናጎር አናንያ አዛርያ ሚሳኤል 3ቱ ወጣቶች ወደ እሳት ከመጣላቸው በፊት አስቀድመው ተማርከው መጥተው የከለዳውያን ትምህርት ቤት ይማሩ ነበር። የመጀመሪያዎቹ የዩኒቨርሲቲ ተማሪዎች ናቸው። የፍልስፍና ትምህርት ቤት። ዛሬ ብዙ ፈላስፎች ጾም በሽታ ነው ይላሉ። ዛሬ ብዙ ሳይንቲስቶች ስለ መብላትና ስለ መጠጣት የደም አይነት O+ ከሆነ ይሄን ብላ ምናምን ገለመሌ እያለ ይነግርሃል። ጉዳት ላይ ኖሮ ይችላል ሳይንሱ። ተመልከት የመጀመሪያዎቹ ወጣቶች የገቡት የናቡከደነጾር ቤተ መንግስት ነው። ከባድ ቤተ መንግስት። ይቺ ለክብሬ የፈጠርኳት ባቢሎን ናት የሚል ፈጣሪ ነኝ ብሎ የሚያስብ የሱን ምግብ አለመብላት ያለውን መከራ ራሱ አሳላፊው ይናገር ነበር። ጠጋሉና በእኛ ሀገር አቆጣጠር አሁን ጾም ነው፣ እባክህን ተወን አሉት። በእኛ ሀገር አቆጣጠር አሁን ጾም ነው፣ ያለነው ባቢሎን ነው፣ ወገን ዘመድ የለንም፣ ተማርከን ነው የመጣ ነው። ለጥቂት ጊዜ ምግብ ባንበላ የሚያመጣልን ሰው የለም፣ እባክህን አንተ ግን ተረዳን፣ ለዚች ጊዜ እንኳን ታገሰን። አይሆንም አለ። ይሄን ካልበላችሁ ሰውነታችሁ ከከሳ ከገረጣ ንጉሱ አያኖረኝም፣ እባካችሁ ብሉ። ጥቂት ቀን 10 ቀን ብቻ ታገሰን አሉት። ታገሰን ስተመልከተን እውነት ፊታችን ከጠቆረ ሰውነታችን ከገረጣ እንበላለን፣ ግን 10 ቀን ታገሰን አሉ። 10 ቀን ሙሉ ጾሙ። ስንት ቀን ጾሙ? እኛ አሁን ስንት ቀን ነው የምንጾመው? የነነዌ ጾም ስንት ቀን ነው? ለዚህ 3 ቀን ብዙ ሰው ጥቅስ ይጠይቃል። አሳ በዚህ 3 ቀን ይበላል አይበላም ይላል። ለ3 ቀን ጾም እኮ ነው። በጣም እኮ ነው የምናሳዝነው። በጣም 3 ቀን ለመጾም ተመልከቱ። ብዙ ጥያቄ እናነሳ። አሁንማ አብይ ጾሙም እየመጣ ነው። ገና ጥያቄው ብዙ ነው። ይጠይቃል። ብዙ አይታችኋል። መምሩ አቤት ጾም የምገባው መቼ ነው ብሎ ይጠይቃል። ለምን የምጠይቅ ይመስላችኋል? ቶሎ ለመብላት እኮ ነው። ለመጾም መስሎ ነው። ቶሎ ለመብላት ምገባበትን ቀን የምጠይቀው። ታገሰን እዴ ምሁራን ናቸው እኮ። አሁን እኛ ዘመን ምሁር ይጾማል። የከለዳውያን ትምህርት ቤት ምሁራን ባለ ዲግሪዎች እንደውም ፈተና ሲፈተኑ እኮ በእኛ ዘመን ቋንቋ 4 ፖይንት የዘጉ ናቸው። ያውም ፈታኙ መምህር አይደለም፣ ንጉስ ፈትኗቸው። ያውም ናቡከደነጾር ፈትኗቸው ፈተናውን። እንዲህ አይነት አላየው ምስክል ድረስ ታገሰን። ከ10 ቀን በኋላ ስታነቡ ሰውነታቸው ወፍረው የኔ አይነት ውፍረት አይደለም፣ ፊታቸው በርቶ እንደ ፀሐይ አብርተው ታዩ። ለምን? ጾም ከእግዚአብሔር ጋር ለመሆን ምልክት ስለሆነ። አያችሁ፣ ስለበሉ አይደለም፣ ጾመው ፊታቸው አብርቶ ታየ። ያኔ ወደ ፈተና ገቡ። አሁን ወጣቶች ለምን አትጾምም? አጠናለሁ ይላል። አጠናለሁ። እናትም ልጄ እንክት አድርገህ ብላ። የምን ጾም ነው? እንደውም ተማሪዎች ዩኒቨርሲቲ ምናምን ስልኩ እናቶች አደራህን ጾም ብለህ ጮጋራ እንዳትጎዳ። ኧረ ጮጋራ አይጎዳም ጾም። አእምሮን አይደፍንም ጾም፣ ይገልጣል። ለምን? ከእግዚአብሔር ጋር አንድ ለመሆን ምልክት ነው። ጾም ምልክት ነው። የነነዌ ሰዎች እሳትን ያጠፉት በጾም ነው። ጾም እሳት ያጠፋል። ጾም ዲያብሎስን ማሸነፊያ ኃይል ነው፣ ጉልበት ነው። ክርስቶስ እኮ ያ ወደሱ የመጣውን እርኩስ መንፈስ ያደረበትን ሰው ሐዋርያት ሞክረው ማስወጣት ያቃቱትን ካወጣ በኋላ ምንድነው ብሎ ጠየቁት። እንዲህ አይነቱ መንፈስ አለ ያለ ጾምና ጸሎት አይወጣም አለ። በጾም ብቻ የሚወጣ መንፈስ፣ አየህ፣ የሚያገዳድል መንፈስ ያለ ጾም አይወጣም። የሚያጣላ መንፈስ ያለ ጾም አይወጣም። ሀገር የሚረብሽ መንፈስ ያለ ጾም አይወጣም። ወዳጄ የነነዌ ሕዝብ እንደ ሀገር እሳት ወርዶባቸው ነበር። እንደ ሀገር
120,000 ሰው ሊጠፋ ነበር። እሳቱን እያዩት ነበር። በምን አጠፉት እሳቱን? የእሳት አደጋ ሰራተኛ ጠርቶ መሰለ? በጾም ነው እሳት ያጠፉት። የወረደን እሳት ያጠፉት በጾም ነው። እሳት ታይቶ እያዩ ይጾሙ ነበር፣ እያዩ ይታገሉ ነበር። ለምን? ጾም ወደ እግዚአብሔር መመለሳችንን የሚያሳየን መንገድ ነው። ብዙ አባቶች በዚህ ጉዳይ ጽፈዋል፣ አስተምረዋል። ከሐዋርያነ አበው መካከል ቅዱስ ፖሊካርፐስ ይባላል። የሐዋርያትን ትምህርት የተማሩ ከሐዋርያት ጋር የነበሩ ሐዋርያትን በአካል ያገኙ አባቶቻችን ሐዋርያነ አበው ይባላሉ። ከዚህ መካከል አንዱ ቅዱስ ፖሊካርፐስ ይባላል። ቅዱስ ፖሊካርፐስ ስለ ጾም ሲጽፍ እንዲህ አለ። ጌታችን እንደተናገረ ወደ ፈተና እንዳንገባ ምሕረቱን ያድለን ዘንድ ብዙዎች የሚያደርጉትን ከንቱ ግብርና ሐሰተኛ ትምህርታቸውን ትተን በጾምና በጸሎት ባለማቋረጥ እግዚአብሔርን እንማጸናለን ይላል። ብዙዎች እንደሚሉት ከንቱ ሐሳብ ጾም ያስፈልግም ብሎ ሐሳብ አለው። ኢየሱስ ጾሞልኛል እምላለ። ተመልከቱ፣ ሐዋርያት እግር ስር ቁጭ ብሎ የተማረ ታላቅ የቤተ ክርስቲያን አባት ነው ቅዱስ ፖሊካርፐስ። ብዙዎች እንደሚሉት አይደለም አለ። ጌታችን እንዳስተማረን በጾምና በጸሎት ሳናቋርጥ ተክተን እግዚአብሔርን እንማጸናለን። ለምን? ምሕረቱን ያድለን ዘንድ። ምሕረት የምናገኘው በጾም ነው። ክርስቲያኖች፣ እግዚአብሔር ምሕረት የሚሰጠን፣ እግዚአብሔር ምሕረቱን የሚያድለን በጾም ነው ይላል። ሌላም አባት አለ፣ ታላቅ የክርስቲያን አባት አባ ጄሮም ይባላል። በጾም ሰውነትን ማዋረድ ስትጀምር ይላል ራስን ጠብቅ፣ ፍጹምነት በዚህ አይገኝም። ጾም እውነተኛ ፍጹማንን ለማግኘት የሚደረግ ጉዞ ነው ይላል። አንዳንድ ጊዜ በጾማችን በጸሎታችን መታበይም የለብንም። እግዚአብሔር ጾማችንን ጸሎታችንን እንዲቀበለን ይላል። ቅድም ያለውን የተሰበረ ልብ የተዋረደ ልብ ይዘን ንጹም። ይሄ ወደ ፍጹምነት የሚያደርገን ወይም ወደ ፍጹምነት የሚመራን መንገድ ነው። ወደ ፍጹምነት የሚመራን ቅዱስ ጎርጎርዮስ ዘኑስስም ይቀጥላል ስለ ጾም እንዲህ ይላል። እውነተኛ ጾም ማለት ይላል ከእኩይ መራቅ፣ አንደበትን መቆጣጠር፣ ከቁጣ መራቅ፣ ሐሜትን መተው ነው ይላል። ይሄ ቅዱስ ጎርጎርዮስ ዘኑስስ በእንተ ጾም የተባለ ድርሳን አለው። ተመልከቱ ክርስቲያኖች፣ ቅድም ለዚህ ነው ጾም ማለት ስጋ ማቆም ነው ወይም ደግሞ ጥሉላትን ማቆም ብቻ ነው ብለን ማሰብ የለብንም። ጾም እነዚህን ተግባራት ሁሉ መፈጸም ነው። እንደውም መጨረሻ ላይ አንቀጽ 9 ላይ በድርሳኑ ላይ እንዲህ ይላል፣ ጾም ፈተናን ታርቃለች ይላል። እስቲ በሉ፣ ጾም ፈተናን ምን ታረጋለች? ታርቃለች። አሁን እግዚአብሔር ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። አንዱ ፈተናን ማራቂያ መንገድ ጾም ነው። ጾም ፈተናን ታርቃለችልና ቅድስናንም ትሰጣለች ይላል። ምን ትሰጣለች? ቅድስና ትሰጣለች። ከዛ ቀጥሎ ግን በሰልፍ ጊዜ አርበኛ ሆና ትዋጋለች ይላል። በሰላም ጊዜ አርምሞ ታስተምራለች። እስቲ በሉ፣ በሰልፍ ጊዜ አርበኛ ሆና ትዋጋለች፣ በሰላም ጊዜ አርምሞን ታስተምራለች። ይሄን ቅዱስ ጎርጎርዮስ ነው ያለው። ምን ማለት ነው? በሰልፍ ጊዜ አርበኛ ሆና ትዋጋለች። ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 6 ቁጥር 14 ላይ እንዲህ ይላል፣ እንደ ሰው ልማድ አንዋጋም ይልና መንፈስ ነው ባለጋራችን፣ ውጊያችን ከስጋና ከደም ጋር አይደለም ይላል። ከዚህ ጨለማ ዓለም ገዢ ጋር ነው፣ ከርኩሳን መናፍስት ጋር ነው ይልና የእግዚአብሔርን ዕቃ ጦር ጋሻ አንሱ ይላል። ተመልከቱ፣ የእግዚአብሔርን ዕቃ ምንና ምን? ጦርና ጋሻ። ጦር መዋጊያ ነው፣ ጋሻ መከላከያ ነው። ጾም በፈተና ጊዜ ዲያብሎስ ሲፈትንህ ትከላከላበታለህ፣ መከላከያ ነው። ተመልከት፣ የእግዚአብሔር ዕቃ ነው። እንደ ሰው ልማድ አይደለም ጦርነታችን፣ ከዚህ ጨለማ ዓለም ገዢ ጋር ነው፣ ከርኩሳን መናፍስት ጋር ነው። እንዲህ አይነቱ መንፈስ ያለ ጾም አይወጣም ብሏል ክርስቶስ። ስለዚህ ድል የምታደርግበት ጾም ነው የእግዚአብሔር ዕቃ።
ተመልከቱ ለዚህ ነው እንዳርበኛ ትዋጋበታለህ በምን በጾም ከማን ጋር ነው የምትዋጋው ከጥንት ጠላት ከዲያብሎስ ጋር ክፉ የሚያሰራውን ከእግዚአብሔር የሚያርቅህን ወደ ኃጢአት የሚመራህን ይሄንን ኃይል የሚሰጥ አንዱ ጾም ነው ተመልከት ጠላት ዲያብሎስን ያለ ጾም ማሸነፍ አይቻልም በሰላም ጊዜ ደግሞ አርምሞን አያችሁ አርምሞ ራሱ አንዱ የቅድስና መነሻ መጀመሪያ ነው በንጽሐ ሥጋ የሚገኝ ዝም ጸጥ ማለት አየህ በሰላም ጊዜ ፈተና እንኳን ብርቅህ አንተ ዲያብሎስን ወደ አንተ እንዳይቀርብ ማድረጊያ አንዱ መንገድ ጾም ነው ትዋጋበታለህ ጦር ነው ትከላከልበታለህ ጋሻ ነው የእግዚአብሔር ንቃ ጦር ጋሻ ያዙ አንሱ ሱም ጾም ነው አንዱ ጾም ነው ተመልከቱ ይሄንን ነው ቅዱስ ጎርጎርዮስ በሰላም ጊዜ አርምሞን በጦርነት ጊዜ እንዳርበኛ ትዋጋበታለህ አንዳንድ ጊዜ ፈተና ጊዜ አለ አንዳንድ ጊዜ ጭንቀት ጊዜ አለ አንዳንድ ጊዜ ተስፋ የሚያስቆርጥ ነገር ይገጥምሃል አንዳንድ ጊዜ ያላሰብከው መከራ ይደርሳል ያንን ማሸነፊያ መንገድ ጾም ነው ክርስቲያኖች ጾም ድል ማድረጊያ መሳሪያ ነው ይለናል ቅዱስ ጎርጎርዮስ ቅዱስ ያሬድ ስለ ጾም ደግሞ ሲናገር ኢትዮጵያዊ ልቅ ጾም የስሜት ሕዋሳቶቻችን ሁሉ እንዲጾሙ ይነግረናል ሁሌ የምንሰማው ነው አይን ጾም ጆሮ ይጾም እጅ ጾም እግር ጾም ምላስ ጾም ይላል ያሬድ ተመልከቱ አይን ጾም ክፉ ከማየት ጆሮ ይጾም ክፉ ከመስማት እየጾምክ ሙዚቃ እያዳመጥክ እየጾምኩ ነው ካልክ ምን ይጠቅምሃል ዓለማዊ የሆነውን ወደ ኃጢአት የሚመራህን ፊልሙን ከፍተ እያየህ እየጾምኩ ነው ብትል ምን ይጠቅምሃል አይን ያልጾመማ ጆሮ አልጾመማ እግርህ ወደ ሌላ ቦታ እየገሰገሰ እዚህ መምጣት ሲገባው እየጾምኩ ነው ካልክ ምን ይጠቅምሃል ተመልከት ለዚህ ነው አይን የሰውነት ሕዋሳቶቻችን ሁሉ መጾም አለባቸው ይለናል ቅዱስ ያሬድ ለምን እነዚህ ሁሉ ወደ እግዚአብሔር ሲመለሱ ነው ሙሉ በሙሉ ተመልሰናል ምንለው ሰው በምላሱ ብቻ አይመለስም ሰው በእጁ ብቻ አይመለስም ሰው ቅድም እንዳለው በልቡ ነው እነዚህን ሁሉ አንድ ላይ ጠቅልሎ የሚይዘው ልብ ነው ምላስ እንድናገር እጅ እንድሰጥ ተመልከቱ እግር ወደዚህ ቦታ እንዲገሰግስ የተሰበረ ልብ ያለው ለዚህ ነው እነዚህ የስሜት ሕዋሳቶቻችን ሁሉ መጾም አለባቸው ይለናል ቅዱስ ያሬድ ይሄን ብቻ አይልም ቅዱስ ያሬድ የጌትነቱን ብርሃን በላያችን ላይ እንዲያበራ ጾምን እንጾም ወንድሞቻችንን እንውደድ በጾም ኤልያስ ወደ ሰማያት አርጓልና በጾም ዳንኤል ያናብስትን አፍ ዘግቷልና ጾምን እንጾም ወንድሞቻችንን እንውደድ እርስ በርሳችን እንዋደድ ይላል አያችሁ ምገርም ነው ቅዱስ ያሬድ በጾም ኤልያስ አርጓል በጾም ዳንኤል ያናብስትን አፍ ዘግቷል እንጾም ጾምን እርስ በርሳችን እንዋደድ እንጾም ጾምን ጓደኞቻችን ባልንጀሮቻችን እንውደድ ይላል ከተለያየስ አይሆንም ፍቅር የሌለው ጾም አይሆንም ያለን ነው ቅዱስ ያሬድ ወንድምን የማትወድበት ጾም አይሆንም ያለን ነው ቅዱስ ያሬድ ለዚህ ነው ንጹም ጾመ ወናፍቅር ቢጽነ ይላል ጾምን እንጾም ባልንጀራችንን እንውደድ ጾምን እንጾም እርስ በርሳችን እንዋደድ ክርስቲያኖች አሁን ትልቁ ነገር እርስ በርስ መዋደድ ማለት አንዱ አንዱን መስማት ማለት ነው የነነዌ ሰዎች ሁሉም እርስ በርሳቸው ተስማምተው እንደ አንድ ልብ ሆነው ነው የጾሙት እኛ አንድ ቤት ውስጥ ሆነን እኮ ባልና ሚስት አንድ ላይ ሆነን መጾም አልቻልንም እስቲ 3 ደቂቃን ተመልከቱ ወደ ሰዓት ነው የገቡት ሲድራቅ ሚሳቅ አብደናጎር አናንያ አዛርያ ሚሳኤል አይ ቆይ እናንተ ግቡ እኔ ላስብበት አላለም ከሶስቱ አንዱ ቆይ እስቲ ትንሽ እንነጋገር የጉዳይ ሶስቱም አብሮ ነው የታሰሩት ሶስቱም አብሮ ነው እሳት ውስጥ የገቡት እሳቱ የጠፋው አንድ ሆነው እሳት ውስጥ ስለገቡ ነው አንድ ሆነው አያችሁ አንዱ አንዱን አሳልፎ ሳይሰጥ እርስ በርሳቸው ተስማምተው ናቡከደነጾር ሆይ ላቆምኮ ምስል አንሰግድም ስሉ እኔ አላልኩም አላለም አንድ ልብ ሆነው ነው እሳት ውስጥ የገቡት አንድ ልብ ሆነው መጾም ያስፈልገን ነው የህዝብ እንደነ ነው የህዝብ እስቲ በቤት እንኳን አንድ ሆነን ባልና ሚስት እንኳን አንድ ሆነን እንጾም እስቲ እንደ ቤተ ክርስቲያን አንድ ሆነን እንጾም አንድ ሆነን እንጸልይ
ለዚህ ነው እየተዋደዱ መጸለይ እየተዋደዱ ጸሎት ማድረግ። ቅዱስ ዮሐንስ አፈወርቅም ስለ ጾም እንዲህ ይለናል። አሁን እየጾምክ ነው ይላል። ጥያቄ ነው የሚጠይቀን ቅዱስ ዮሐንስ አፈወርቅ። እስቲ ጠይቁ ራሳችሁን። አሁን እየጾምን ነው? እስከ ስንት ሰዓት ጾምን? ምን ጾምን? አሁን እየጾምክ ነው ይላል። እስቲ ጾምህን በተግባር አሳየኝ ብሎ ደግሞ ይጠይቃል። አያችሁ፣ ጾም ቅድም ብለናል። ጾም ቅድም ብለናል መዋጊያችን ነው። ጾም ቅድም ብለናል አርምሞን የሚያስተምረን ነው። አሁን እየጾምክ ነው? ጾምን በተግባር አሳየኝ ይልና የቱን ሰራህ ይላል። አሁን ጾም የሚፈልገውን ስራ ደግሞ ያመጣል። የቱን ሰራህ? ድሃውን ባየ ጊዜ በምሕረት አየኸው ይላል። ድሃውን ባየ ጊዜ የጾም ከሆነ የጾም ቁርስ ሰጠኸው። ድሃውን ባየ ጊዜ በምሕረት አይን ጎበኘኸው። እስቲ የሰራውን ስራ አሳየኝ ይሏል። ጠላትን ባየ ጊዜ ታረከው። ያ የበደለህን ሰው ባየው ጊዜ ይቅር አልከው ነው? እየጾምክ ጥርስን እየነከስክበት መጨረሻውን ያሳየኝ እያልክ አለፍክ። አየ እየጾምክ ሆነ። አሁን ጾም አያችሁ። እንደውም አባቶቻችን ሰው ይቅርታ ሳያደርግ ጾም የሚጾም ከሆነ ፍቅር ሳይኖረው ጾም የሚጾም ከሆነ ጥሩ ምግብ ላይ ቅመም ሲጨምሩት ይጣፍጣል። የተበላሸ ምግብ ላይ የፈለገ ጥሩ ቅመም ቢጨምሩበት አያጣፍጠውም። ጾም እንደዛ ነው። መጀመሪያ ስራህን ንገረኝ፣ አሳየኝ። ይቅር አልከው፣ የተጣላኸውን ጠላትን ታረከው። ስኬታማ የሆነ ወንድምህን ስታየው አልቀናህበትም ይላል ዮሐንስ አፈወርቅ። ያ የተሳካለት ወንድምህን ባየኸው ጊዜ አልከፋህም? አልቀናህበትም? ጥያቄ ነው የምጠይቀን። አልቀናህበትም? በመንገድ ስትሄድ ያያሃትን ሴት ዝም ብለህ አለፍካት ይላል። ወጣቱን ደግሞ አልሰደብካትም? በእኛ ዘመን ቋንቋ አልለከፍካትም? ሴቷ ስታልፍ የጾምክ እኮ ነው፣ ጾም ላይ ነህ። ሴቷ ስታልፍ አይተህ ዝም ብለህ አለፍክ ይላል ቅዱስ ዮሐንስ አፈወርቅ። አሁንም ይጠይቃል። ዝም ብለህ አለፍካት? ዝም ብለህ አለፍካት? በአጠቃላይ አፍ ብቻ ይጾም፣ ሁሉም ሰውነት ይጾም ይላል። ተመልከቱ ክርስቲያኖች፣ ወደ እግዚአብሔር መመለስ ማለት ነው። እንስሳት ጭምር ነው አፋቸው የታሰረው እኮ። እንስሳት ጭምር፣ ህዝቡ ሁሉ አንድ ልብ ሆኖ ልቡናው ሰውነቱ ሁሉ አንድ ሆኖ ነው ይጾመው። ለዚህ ነው አሁንም ይላል እግዚአብሔር ኢትዮጵያውያን፣ አሁንም ይላል እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አይደለም፣ ታደርሳለች። ታበጽሕ እደዊሃ፣ እጆቿ ይደርሳሉ፣ ጸሎቱ ይደርሳል፣ ጾሙ ይደርሳል። ግን የተሰበረ ልብ ይፈልጋል። ደርሷል። ትላንት የአባቶቻችን ጸሎት ደርሷል። ባህር ከፍሏል። ጠላት መልሷል። አንድ ሆነው ዘምተው አድዋ ጣሊያንን አሸንፈዋል። ዛሬ ተሸንፈን እርስ በርስ መባላት ጀምረናል። ስለዚህ ክርስቲያኖች፣ ስለዚህ እጃችንን ወደ እግዚአብሔር ለመዘርጋት ፍጹም ልብ፣ እጃችንን ወደ እግዚአብሔር ለማድረስ ለቅሶና ዋይታ፣ እጃችንን ወደ እግዚአብሔር ለማድረስ በጾም ወደሱ እንመለስ። ወደ እግዚአብሔር የምንመለስበት ጊዜ ነው። ወደሱ እንድንመለስ መድኃኔዓለም ይርዳን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።